እኔና ላንቺ ሰላም ስል የኔና ያንተ ሰላም በጣም ብዙ ነገር ሆንኩ ብዙ ነገር ሞከርኩኝ የኔና ያንተ ሰላም መሆን የና ሃይሚና ብሩኬ ሰላም መሆን አያገናኘውም ብዙ ነገር ለበኋላ አቀጭ ያስብ ነበረ ግን ነገሮች እንደሆንኩ እንዳሰብኩት አልሆነልኝም እኔ ከልሽ አንቺ ስለምወድሽ ነው በጣም ብዙ ነገሮችን አድርጌ በእናትህ ዝም ብላ አታስመስል ያንተ ጋር መውደድ ማስመሰል ነው ምን በቃ ሃይሚ ብሩኬ እኮ ማለት ነው ማለት የነሱ ነገር ሳያሳስበን ቀርቶ ሳይሆን በቃ እነሱ ሚራሳቸውን ስለማስተካከል እኮ እየታገሉ ነው ማድረግ ያለብን ነገር ግዴታ ነገር ካለ አብረን ነው ማድረግ የምንችለው እንጂ እሱ ተነጥሎ ማድረግ የሚችለው ነገር የለም በት መንገድ ሰርቼ ማደሬን ለብኩት ያለምኩት መቾነ አንተ ጋር የእውነት ፍቅር ነው ያለው ምትል ከሆነ ድጋሚ በእነዚህ ልጆች ሐሳብ ሳትመጣ ስትቀር እኔ ነኝ ጥፋተኛ እኔ ማኩ ከነሱ ጋር ፈተሻለ ሰላም እንሆናለን ብዬ ነበር የመጣው ቤተሰቦቼ ጭራሽ ተሰሻለ ቀላል አይደለም እና ያወራው ነው ይዋዳልጋኔ አንሶላው ትራሴ አሲላት ነፍሴ ጎኔላ መቻቸው ድጋሚ ግን እኔ ከሱ ጋር እዚህ ሚዲያ ላይ አልመጣም ተብኩት ያለምኩት መቾነ የጠረጠርኩት ሰላም ሰላም እንዴት ናችሁ የኔ ውድና ጣፋጭ ናችሁ ቤተሰቦቼ አላችሁልኝ ወይ እኔ ያለ እግዚአብሔር ይመስገን እንኳን ለብርሃነ ትንሣኤው አደረሳችሁ ባረፍድም ያው ፋሚሊ ታውቃላችሁ ብዙ ነገር ወደ እናንተ እንዳንመጣ ብዙ ነገር ገድቦኛልና ዛሬም እንዴት እንደሆነ አላውቅም ማለት በጣም ስሜታዊ ሆኜ ነው የመጣሁት ነገሮች ምላሽ ማግኘት አለባቸው ብዬ ስላመንኩበት ነው የመጣሁትና ፋሚሊዎቼ ከዛ በፊት ግን እንዴት ናችሁ ሊንባል እንዴት ነበረ አይኑ እናንተ ጋር በጣም እንደሚደብር ግን ያው እስኪያልፍ ድረስ ያመሰገናችሁ እንግዲህ ቆዩ ነው የምለው ፋሚሊዎቼ ያው እኔ ጋር ባልደባሪ ነው ያለፈው በጣም ደባሪ ሆኖ ፋሚሊ ብዙ ነገር ለበኋላ አቀጭ ያስብ ነበረ ግን ነገሮች እንደሆንኩ እንዳሰብኩት አልሆነልኝምና በጣም ያስጠላል በጣም ይደብራልና አንዳንድ ነገሮችን እያየው እየሰማው ስለሆነ ነው ቢያንስ እናንተ ፊት ለፊት ስለተጀመረ አንደኛው ይለቅ ብዬ መጣሁትና ፋሚሊ ማለት እኔ ጋር በፋሚሊ ጉዳይ በኩል ምን እንደተፈጠረ አይታችኋል ወንድሜ በእኔና በምንቴ መሃል ገብቶ ምን አይነት መረባበሽ ነገር እንደተፈጠረ አይታችኋል ግን ምንቴ ያን ነገር ትቶ ደግሞ ወደ ሌላ ነገር መስመር እየገባ ሆኖ አየውት ሶ የመጀመሪያ አካባቢ ላይ ሜቢም ነገሩ ስሜታዊ አድርጎት ይሆናል ወይ ደግሞ በቃ አላረለ ነገሮች እኔ ጋር ጋፕ ለማድረግ ፈልጎ ይሆናል ብዬ ነበር ዝም ያልኩት ግን ነገሩን ሳየው እየከረረ ነው እየመጣ ያለው ይህ ማለት እንዴት ነው እኔ የኔና የሱ ነገር እኔ ፋሚሊ እስከ ተረዳው ድረስ ምንም ነገር አልመሰለው ገባችሁ አይደል ማለት እንዴት ነው ምንዴ ወንድሜ በምን አንግል እንትን እንዳለ አይታችኋል እንትን እንዳይል እንዳንገናኝ ወንድሜ ምን ያህል ነገር እንደጣረ አይታችኋል ሶ ያን ነገር ምንዴ በቃ የሆነ መታገል አለብኝ ብሎ እስካሰበበት ይሁን ታግሎ ይሁን አይደለም አላቅም ብቻ ግን እንዴት ባንዲ ይተዋል በቃ እኔን ይወደኛል አይደለ ለምንድን ነው እስከ ጥግ ድረስ ያልታገለልኝ እንዴ ሃይሚ ብሩኬ እኮ ማለት ነው ማለት የነሱ ነገር ሳያሳስበን ቀርቶ ሳይሆን በቃ እነሱ ሚራሳቸውን ስለማስተካከል እኮ እየታገሉ ነው እሱም ደግሞ የራሱን ህይወት ጎን ላይ ትቶ የነሱን ነገር ለማስተካከል ምን ያታግለዋል እንዴ ሲጀመር ሰው እንዴት ነው የራሱ አሩባት የሶታማ ማስላለች እንደሚባለው የራሱ እዚህ ጋር ተበላሽቶ ላይፉ የሰውን ለማስተካከል የሚሉት አማርኛ አይሆንም እኮ ፋሚሊ የራሱን አስተካክሎ ነው መጀመሪያ ምሳሌ መሆን የሚችለው ይሄ ልጅ የራሱን አልታገለበትም በቃ የራሱን እኔን እዚህ ጋር ትቶኛል እኔ ምን አይነት እኔ እኮ እዛ ጋር ተወኝ ለትንሽ ጊዜ ጋፕ ስጠኝ ለትንሽ ጊዜ ለአንድ ለሁለት ሳምንት ተወኝ ያልኩት እኮ እስከሱ ጋር ለዓለሙን ፈልጌ አይደለም ይሁን ዘለቂታዊ መፍትሄ ለማምጣት ፈልጌ ነው ፋሚሊ ከቤተሰቦቼ ጋር ምን ያህል እየታገልኩ እንደሆነ እኔና ፈጣሪ ነው የምናውቀው በጣም ብዙ ነገር ግን ያን ነገር እየተረዳልኝ አይደለም ስልክ አላነሳችልኝ ምናምን የሚለው አላነሳውለትም እንዴ ጥሩ ነገር እየሰራ አይደለማ
እኔ ጋር እኮ የሆነ ጥሩ ነገር ጥሩ ስሜት ሲያሳየኝ ጥሩ ድርጊት ሲያሳየኝ ነው እኔም ለሱ ጥሩ ምላሽ የምሰጠው። እዛ ጋር ስለና ሀይሚ ስለ ብሩክ እየተከራከረ የራሱን ላይፍ ትቶ ስለ ሰው ህይወት እያወራ እንዴት ነው እኔ በጤነኛ ነገር ላይ ወይ ብዬ ማነሳለት? አይሆንም፣ አይመጣም። ሲጀመር እንዴ የማይደረግ ስራ ነው እየሰራ ያለው እዚህ ጋር። እንዴ ፋሚሊ እናንተ በእኔ ቦታ ብትሆኑ እንዴት ነው? የራሴ የምትሉት ሰው ኖሯችሁ ችግር ኖሮባችሁ የራሳችሁ ችግር ኖሮባችሁ የሰውን አይደረግም እንዴ? የትኛውም ነገር እኮ ራስ ጋር ሰላም ሲኖር ነው ሌላ ቦታ ሰላም ለማስፈን የሚሆነው። እኔና እሱ መጀመሪያ መሀላችን ያለውን ነገር ተጠርፎ መሀላችን ያለውን ነገር ተስተካክሎ ነው የነብሩኬና ሄሚ መሄድ እስካለብን በቃ የሚያገባን ነገር ከሆነ ማድረግ ያለብን ነገር ግዴታ ነገር ካለ አብረን ነው ማድረግ የምንችለው እንጂ እሱ ተነጥሎ ማድረግ የሚችለው ነገር የለም። ግን እዚህ ጋር እኔን ችላ ብሎኝ እኔ ጋር ያለውን ነገር ዝም ብሎ ከዛም በኋላ በሃይሚና በነብሩኬ መሀል እንዴ የና ሃይሚና የነብሩኬ ሰላም መበጥበጥ ጀምሮ እኮ ዛሬ አይደለም ፋሚሊ እናውቀዋለን። ግን እንደማይለያዩም ደግሞ እናውቃለን እነሱ የትኛውም ላይ ትልቅ መሀላቸው ትልቅ የፍቅር ገመድ ያለበት ሰው ላይ ማለት ነው ብዙ ቻሌንጅ ይመጣል ፋሚሊ። ይሄ ሀቅ ነው። እንኳን ፍቅር ኑሮ አይደለም ትዳር ላይም በጣም ብዙ ቻሌንጅ ይመጣል። ግን ደግሞ እነሱ ህፃናቶች አይደሉም። ሳይሆኑ ምናልባት በስሜት ብዙ ነገር ሊወስኑ ይችላሉ። ያኔ እንኳን እዩ መታ ብዙ ነገር ተፈጥሮ ብዙ ነገር ተደራርገው እስከ ፋሚሊ ድረስ በቃ ተለያዩ አበቃ በተባለ በተፈራበት ወቅት እንኳን አልተለያዩም እነሱ። ዛሬ ደግሞ ይፋ ለሚወጣው ነገር ላይ ማለት ነው እንደ አዲስ የተዘጋውን ፋይል ለምን ምንቴ መክፈት እንደፈለገ አላውቅም። እኔ ጋር ብቻ አይደለም ፋሚሊ እናንተ ጋር ከአንድም ሁለቴ ወደ ራሳችን ነገር ነው በቃ ምን መጣው ካሁን በኋላ ተብሎ ስንቴ ነው ቃል የተገባ ፋሚሊ ስንቴ። ግን እኔ ያን ነገር ተስፋ ባደረኩ ቁጥር እሱ ያበላሽብኝ የሆነ ነገር ተስተካከለ ባልኩኝ ቁጥር እሱ መንገድ እየሳተብኝ ነው ያለው ፋሚሊ። እኔ አላውቅም እግዚአብሔርን አላውቅም። በጣም ነገሮች ግራ ገብተውኝ በቃ ይሄ ነገር እስቲ ቢያንስ እሱ ጋር እነሱ ፊት ለፊት ላውራና የሆነ መፍትሄ ካለው ብዬ ነው የመጣሁት ፋሚሊ። ጠርቼዋለሁ እንዴ የሱ ሰፈር አካባቢ ነው ያለሁት። ምክንያቱም እኔ ሰፈር ላይ ነፃ ሆኜ ከሱ ጋር መቆም አልችልም። ታውቃላችሁ ብዙ ነገር እየተፈጠረ ነው ያለው። ስለዚህ የሆነ ምክንያት ሪዝን ፈጥሬኝ የመጣሁትና ቶሎ መመለስ አለብኝ ወደ ቤቴ። ግን እሱ ሰፈር ነው ያለሁት እና ጠርቼዋለሁ። ምንድነው ውሳኔው? ምንድነው አላማው? በቃ መስማት እፈልጋለሁ ፋሚሊ። የምር ምንድነው ሐሳቡ? የኔ እሱ ችግር ምንም መስሎት ካልታየው በቃ እናቁ። እኔም ለምን እታገላለሁ? እኔም ለምን በቃ የሚያዘልቁኝ ፋሚሊዎቼ በወድቅ የሚያነሱኝ ፋሚሊዎቼ ጋር ለምን እቃቃራለሁ? እንዴ መሆን የለበትም እንዴ። በጣም ብዙ ነገር እያሳሰበኝ ነው እግዚአብሔርን በዚህ ሰዓት ላይ ከቤተሰቦቼ ነው ወይስ ከሱ? ስለዚህ አላውቅም። ብቻ ግን እሱ ይምጣና የሚለውን አንድ ላይ እንሰማዋለን። ከወዳጅ ርቆ ሲኖር ያለ ዘመን ይቆረቁረዋል የሄደበት መንገድ ሰርቼ ማደሬን ከሰው መግባባቴ መዘዴ ፈጠረ ለብቸኝነቴ እንደ ተልባ ስፍር ወዳሸርተት ካለ ምን ሊበጀው ልቤ ስለሰዋለለ ተብኩት ያለምኩት መች ሆነ። አይማዬ ድንሽ በፋሚሊ ፊት ነው የቀራሽ? ያው አጠፍተሽ ነበረ አንቺም። ሰላም ቤተሰቦች እንዴት ናችሁ? እኛ አለን ፈጣሪ ይመስገን። በያላችሁበት ሰላማችሁ ብዝት ይበልኝ ውድ ቤተሰቦች። አለ እንዴት ናችሁ እናንተ? እኛ አለን። ምንሽ ነው ኮራርፈሽ ምናምን ታፍተሻል። ስልክ ማታንሽ ማረባከ አንተ ደስ ባለ ሰዓት ትደውላለህ፣ ደስ ባለ ሰዓት ትጠፋለህ፣ ደስ ባለ ሰዓት የኛን ነገር ትረሳለህ። በተመቸ ሰዓት ማነሳ ደግሞ እኔ ባታቆይ ካደረው ምን
አሁን ዛሬ እዚህ መጣሁት ይኸውልህ ነገሮችን ወደ ኋላ ለመመለስ ሳይሆን አንዳንድ ነገር መጠየቅ ያለብኝን ነገር ኦሬዲ ያው የኔና ያንተ ነገር በፋሚሊ በኩል ተጀምሯል አይደለ? ሶ እነዛን ነገር ልጠይቅ ነው የጠራው። ገብቶሃል አይደለ? ማለት እንዴ ብዙ ነገር አሳልፈናል እኔ እናንተ በእነ ሀይሚን በእነ ብሩኬን በመጣ ጉዳይ በእኔና በአንተም ኬዝ በጣም ብዙ ነገር በትንሽ ጊዜያት በጣም በትንሽ በ4 ወር ባልሞላ ጊዜያት ውስጥ ብዙ ነገር አሳልፈናል አይደለ? በጣም ብዙ ነገር ግን ማለት ነው ምን አለ እኔ እናንተ ያወራነው የራሳችን ቃል አለ። ገባ? የትኛውም ሰው ባይዘው በላይፉ ላይ ብዙ አይነት ቻሌንጆች አሉ፣ በጣም ብዙ አይነት ገባ? ግን አንተ ምን አደረግ? እኔ እናንተ በራሳችን ሐሳብ በቃ በራሳችን ህይወት በራሳችን ነገር ልንታገል ልንሰራ የሰውን ነገር ላይ ላንገባ ቃል ተገባብተን ነበር አይደለ? ያው ፋሚሊ ፊት ለፊት ማለት ነው። እና ትላንትና ገና እኔ ህይወት ላይ የሆነ ቻሌንጅ መጣ። ያንን ቻሌንጅ መጋፈጥ አልቻልክም እንዴ? ገብቶሃል? አንተ የኛን ቻሌንጅ አዳምጠኝ የኛን ቻሌንጅ ከመጋፈጥ ይልቅ የነ ሀይሚና የነ ብሩኬ ሰላም ነው እያሳሰበ ያለው። የነሱ ሰላም አያሳስበኝም እያልኩ አይደለም፣ ግን ደግሞ አንተ የዛን ሰው ሰላም የምታስተካክለው የራስ ቤት ሰላም ሲስተካከል ነው እኮ። የራሴን ህይወት እኮ ለማስተካከል ሞከርኩኝ። ምን ያህል ታገልክ? በጣም ነው የሞከርኩት። በጣም ማለት ነው አንቺ ከምታስቢ ይባላል። ለነሱ ሰላም የመታገል በካሜራ ብቻ አይደለም በኦዲየንስ ፊት ብቻ አይደለም፣ ከካሜራ ጀርባ በጣም ብዙ ነገር ሞክሬያለሁ። የማን እኔ አንቺን ለማግኘት በጣም ብዙ ነገሮችን አድርጌያለሁ። ማግኘት እዛ ድረስ ይኸውልህ፣ ምን መታገል እዛ ድረስ አይደለም። እኔም እኮ እየታገልኩ ነው። እኔ ግዴታ ሚዲያ ላይ መምጣት አይጠበቅብኝም። እኔ እኮ መታገል በሌለብኝ ህይወት ላይ ነው እየታገልኩ ያለሁት። ማለት ምን ማለት ነው? በቃ ቤተሰቦቼ መታገል የምችል ልጅ አይደለሁ፣ መታገልም የለብኝም። ግን ላንተ ስል ቤተሰቦቼ ኢቭን እየታገልኩ ነው ያለሁት። ገብቶሃል? ቤተሰቦቼን ጭምር ማለት ነው መግፋትም አልችለው ቤተሰቤ ያ ሁሉ የተዳረስኩት ያ ሁሉ ከወንድምሽ ጋርም ሰጣ ገባ ውስጥ የገባሁት እስከ መደባደብ ድረስ ማለት ነው። ገብቶሻል አይደል? እኔ በቃ ከአቅሜ በላይ ሆነ። የምን ሰው መደባደብ አይደለም ብዙ ነገር ይደራረጋል። ልንገርህ በጣም ብዙ ነገር ገብቶሃል አይደለ? ሀይሚና ብሩኬ መቼ ነው ጓደኛ የሆኑት? ኢቭን ተው ይሄ ፍቅረኛ ምናምን ህይወት ማሰብ አይደለም። መቼ ነው ጓደኝነት? በጓደኝነት ነገር ውስጥ ራሱ ስንት ቻሌንጅ ነው ያለፉት እነሱ። በቃኝ ብለው በሰው ህይወት ጣልቃ አልገቡም። አንተ ግን የራስን ህይወት ለነሱ ታይም የሰጠው ለምንድን ነው ለኛ ታይም ያልሰጠኸው? የነሱ እንዲወጣ ወረደ ጊዜ ሰጥቻለሁ። የምን ለኔና ላንቺ ፍቅር ስል ማለት ነው አልሰጠከው። ለሁለታችን ግንኙነት ስል በጣም ብዙ ነገሩኛል። የምን አንተ እኮ ትላንትና ከወንድሜ ተጣልተህ በስንተኛው ቀን ነው ስለነሱ ማውራት የጀመርከው? እኮ ከአቅሜ በላይ ሆነ። እኔ ደግሞ ከአቅሜ በላይ ሆነ ስለሚያሳስበኝ ነው ስለነሱ ማውራት። አየህ አይደለ? ከኔና ካንተ ሰላም ይልቅ የሀይሚ ሰላም ነው የሚያሳስበህ። ገብቶሃል አይደለ? ለኔና ላንቺ ሰላም ስል እየሰማሽ ነው። ለኔና ላንቺ ሰላም ስል የኔና ያንተ ሰላም በጣም ብዙ ነገር ሆንኩ። ብዙ ነገር ሞከርኩኝ። የኔና ያንተ ሰላም መሆን የና ሀይሚና ብሩኬ ሰላም መሆን አያገናኘውም። ገብቶሃል? የማይመስል ነገር አትመልስልኝ። በጣም የማይመስል ነገር ነው ምን እየተናገርክ ያለው በጣም ማለት ነው። ይኸውልሽ አሁን እነሱ ከነሱ ጋር የሚያገናኘኝ ነገር ምንድነው? ቢኒያም ጓደኛዬ ነው። ገብቶሻላ? እዚህ የመጡት አንድም የልጁን ነገር ለማጣራት ነው። አንድ ነገር ይመለከተኛል። እዚህ ላይ ደግሞ ቢኒ ማለት ነው። ቢኒ እኛን የካደ ጓደኝነታችን ያፈረሰ ከሃዲ ነው። ገብቶሃል አይደለ? ስለ ቢኒ አይመለከተኛም ጉዳይ ነው። ሰምተሽኛል? አዳምጥኝ። ምናልባት የተመቻቸ ነገር ላይ ላይሆን ይችላል። አሁንም አንተ ያ ህይወትክ ላይ ነው። በቃ አልተለወጥክም። እኔ ማለት ምን ማለት እንደሆነ በጣም ግልጽ ነው። እኔ በጣም ተለወጥኩ። ስለምወድሽ ነው በጣም ብዙ ነገሮችን አድርጌ በእናትህ ዝም ብላ አታስመስል። ያንተ ጋር መውደድ ማስመሰል ነው። በቃ በጣም ታስመስላለህ። ስለማልወድሽ ነው ያው ሁሉ ነገር እንት ያው ሁሉ ምንም አልተደረክም። ምንም ማለት ነው ልንገርህ። ምንም ምን አትወደኝም? እንዴት አትወደኝም? መውደድ አይደለም ኖርማል እንኳን ይሄ ሪሌሽንሺፕ ፍቅር ምናምን ነገር አይደለም። ምንም ቅንጣቷ እንኳን የለህ ማለት ምን ማለት ነው? ምን ያው ሁሉ ነገር ያሳልፍነው ነገር ስለምወድሽ እኮ ነው ያው ሁሉ ነገር አብረን ያሳልፍነው አይደል? ምንም አላደረክም። በቃ አደረኩ ብለህ የምታወራም ነገር ቢሆን ማስመሰል ማለት ይሄው እነሱ ፊት ለፊት መናገር በጣም ማስመሰል ላይ ነው። የእውነት ፍቅር ከልብ እንዲህ አይደለም። ገብቶሃል አይደል? እኔ እውነት ነው ነገር እያሰብሽው አይደል? በደንብ እያሰብሽ
በጣም የሆነ እየተላለፍሽ እያወራሽ ነው ያለሽው። እያስመሰልክ ነው። ምንድነው ያስመሰልክ? በጣም እያስመሰልክ ነው። በጣም ብዙ ነገር እኮ ንገሪኝ። ያስመሰልክ ፍቅር እንደዚህ አይደለም። ያስመሰልኩትን ነገር ስማ፣ እየሰማኸኝ ነው? ስለምወድሽ ነው ከወንድሞችሽ ጋር እንደዛ ሰጣ ገባ ውስጥ የገባው። ሰምተሽኛል? ከአቅሜ በላይ ሲሆን ይኸው ልንገርህ፣ እንኳን አፍቅረክ አይደለም ኖርማል ጓደኛ ሆነ ሰው ከፋሚሊ ጋር ጣላ ራቀኝ ያልኩት ከኔ እንድትሸሽ አይደለም። እኔ ነገሮች እስኪስተካከል ጊዜ ሰጠኝ ያልኩት እንጂ ከነ ተወኝ አላልኩ እኮ። ራቀኝ የሰው ህይወት ውስጥ ገብተህ ፈትፈት አይደለም ያልኩት። የተወሰነ ጊዜ እኔ እናንተ እንዳንገናኝ ራቀኝ ያልሽኝ የራስሽ ነሽ የማን። እኔ ደግሞ በጣም ብዙ ነገሮችን አድርጌ ኦኬ፣ ራቀኝ ስላልኩክ ነው ስለና ሃይሚ ያወራኸው። አይመለከትህም እኮ እንዴ የማን። እኔ ይኸውልሽ ነገርኩሽ፣ ስለ ልጁ ስለሚመለከተኝ ነው። ቢኒያም ጓደኛዬ ነው። ገብቶሻል? ስለዚህ አንተም ከካሃዲው ጋር አብረክ ነህ። ካሃዲ ጋር የሚውል ደግሞ እራሱ ካሃዲ ነው። ልንገርክ ምን ትይ የምታወሪው ነገር እያሰብሽ በደንብ አውቃለሁ። እኔ እንደውም በሰላም ጤነኛ መልስ እንድትመልስልኝ የሆነ አሳማኝ ሪዝን በቃ አለክ ብዬ ነው የጠበቅኩ። እንደዚህ አይነት መልስ ትመልስልኛለህ ብዬ አልጠበቅኩም። ገብቶሃል አይደለ? ወንድሞችሽ ጋር ፈተሽ ሰላም ልንሆን ነበር በቃ የመሰለኝ። በደስታ ነበር ስመጣ ምንም ከወንድሞቼ ፋሚሊዎቼ ናቸው። ተራ ሰው አይደሉም። ልንገርክ ምንቴ ባዳ አይደሉም። እየሰማኸኝ ነው? ባዳ እኮ ባዳ አይደሉም። አንጠልጥለው ሂጂ በቃ ችግር የለውም ብለው ነው ያወራኋቸው። እኔ ወንድሞች ስለሆኑ በጣም ክብር ስላለኝ ስለነሱ ገብቶሻል አይደል? ያንቺ ወንድሞች ስለሆኑ አንቺ እያስመሰልክ ነው አልሽኝ። ስለማክበር ስላላማክበር ጉዳይ አይደለም እያወራ ያለሁት እኔ። ገብቶሃል? ስለማክበር ስላላማክበር ጉዳይ ሳይሆን እያልኩ ያለሁት ባዳዎች አይደሉም፣ ቤተሰቦቼ ናቸው። ልጃቸው ነኝ። ገብቶሃል? ብዙ ነገር ያዩብኝ ልጃቸው ነኝ። ስለዚህ ዝም ብለው አንጠልጥለው ሂጂ በቃ ፈቅደንሻል አይሉኝም። በጣም ለማሳመን እየሞከርኩ ነው ያለሁት። አንተ ግን እኔ እዛ ጋር ከቤተሰቤ ጋር ምን ያህል ከፍ ዝቅ እያልኩ እንደሆነ አልታየህም። እነሱንም ለማሳመን ቢሆን ከኔ መራቅ አልነበረብሽም ነው ገብቶሻል? ከኔ ርቀሽ ነው እንዴ እነሱ የምታሳምኑኝ እኮ ነው እንዴ? አሁንም ለመጣሁበት ማፍራለሁ። ይሄ ምላሽን ለመስማት ከሆነ አሁንም ለመጣሁበት ያሳፍርሻል። አዎ አሁን ለመጣሁበት ከኔ ጋር ሆነ ያሳፍርሻል። አዎ ምክንያቱም እስካሁን ድረስ የውሸት ፍቅር ላይ ነው ያለሁት። ኦኬ የሚያሳፍርሽ ከሆነማ እኮ እንደዚህ ከኔ ጋር በሆንሽ የምታፊ ከሆነ እኔን አስመሳይ ያልሽኝ ከሆነ ኦሬዲ እኔና አንቺ ማለት ነው። ሰማኛለህ? አንተ ጋር የእውነት ፍቅር ነው ያለው የምትል ከሆነ ድጋሚ በእነዚህ ልጆች ሐሳብ ሳትመጣ ስትቀር ገብቶሃል? ቢኒያም ጓደኛዬ ነው ብለህ ማለቃቀስ ስታቆም ነው እኔ ያን እውነተኝነትን ማጣው። እኔ ከዚህ በላይ በጣም የማን ይወልሽ እኔ ከዚህ በላይ ማውራት አልችልም። እየሰማሽ ነው? እኔ ያው እነሱም ውስጥ ብገባ ስለነ ሃይም ስለነ ብሩኬ ባወራ ማለት ነው ቢኒያም ጓደኛዬ ስለሆነ ነው። እሱ ደግሞ አሁንም ጓደኛዬ ነው። እንድታቂልኝ የምፈልገው ነገር አልኩክ። ስለዚህ ደህና እንትን አታገኝም፣ ደህና ምላሽ አታገኝም። ኦኬ ለዚህ ነው የጠራሽ? ልጨቀጭቂኝ ነው የጠራሽ? አልጨቃጨኩም። ይኸውልህ ለምጠይቅ ነገር ጤነኛ መልስ አልመለስክልኝም። ንግግርህ ነው እንደዚህ አይነት መልስ እንድመለስ ያደረገው። እኔ ነኝ ጥፋተኛ። እኔማ እኮ ከነሱ ጋር ፈተሻለ ሰላም እንሆናለን ብዬ ነበር የመጣው። ቤተሰቦቼ ጭራሽ እንደ ቀላል አይደለም እና እያወራሁ ነው ባዳልጋኔ አንሶላው ትራሴ አሳፍሮኝ ካንቺው ዘንድ ደስ ሲላት ነፍሴ ጎኔ ላመቻቸው ስገላበት ነቃው የሚወድሽ ልቤ አለውሽ። በእንደዚህ አይነት ምላሽ መጣለው ብዬ አልጠበቅኩኝም፣ ግን ችግር የለውም የራሴን ውሳኔ እንደወሰን ያደረገኝ። እኔ ተመልሼ ከምንቴ ጋር እዚህ ሚዲያ ላይ አልቀርብም። ፋሚሊ እርግጡን የምነግራችሁ ነገር መጥቶ የፈለገ ነገር ሊፈጠር ይችላል። በቃ አክብሬው ሰፈሩ ድረስ ብዙ ነገር አሳልፌ መጥቼ በስነ ስርዓት ሐሳቡ ምን እንደሆነ ልጠይቀው ነበር የመጣሁት። ግን እሱ ምንድነው ያለው? ጭራሽ ያ ሁሉ ነገር አብረን አሳልፈን የካዳን ጓደኛችን ጋር ጭራሽ አሁንም እያለቀቀሰለት ነው። አሁንም ማለት ነው እንደፈለገ እኔ ማግኘት የምፈልገው ምላሽ አግኝቻለሁ። ጥሎኝም ቢሄድ እንደምትቹት ግን ፋሚሊያ እናንተንም ስለረበሽኩሽ ይቅርታ። ብቻ ግን ወዳችኋለሁ። ድጋሜ ግን እኔ ከሱ ጋር እዚህ ሚዲያ ላይ አልመጣም። ያለምኩት መች ሆነ የጠረጠርኩት